ሰላም ጤና ይስጥልን። ይህ ቂርቆስ ሚዲያ ነው። ለሰዓቱ የደረሰን መረጃ እንሆ። በቂርቆስ ክፍለ ከተማ የብልጽግና ፓርቲ የአባላትና የደጋፊዎች ዓመታዊ ኮንፈረንስ ተካሄደ። በኮንፈረንሱም የፓርቲው የ2 ዓመት ከመንፈቅ ስኬቶቹና ተግዳሮቶቹ ቀርበው ውይይት ተደርጎባቸዋል። በኮንፈረንሱም የክፍለ ከተማው ዋና ስራ አስፈጻሚ አቶ ሙባረክ ከማል፣ ምክትል ዋና ስራ አስፈጻሚው አቶ ፍታለው ከፍያለውና የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አደፍርስ ኮራ ተሳታፊ በመሆን መድረኩን መርተውታል። ፓርቲው የህዝብ ይሁንታን አግኝቶ በምርጫ ማሸነፉ ሀገሪቱን መምራት ከጀመረበት ጊዜ አንስቶ በማህበራዊው፣ በኢኮኖሚውና በፖለቲካው መስክ ሰፊ እንቅስቃሴዎችንና ሀገራዊ ለውጦችን እንዲሁም እያጋጠሙ ያሉ ተግዳሮቶችን በሰነዱ የክፍለ ከተማው ብልጽግና ፓርቲ ጽህፈት ቤት ኃላፊው አቶ አደፍርስ ኮራ በዝርዝር አቅርበዋል። ፓርቲው ከተመረጠበት ጊዜ አንስቶ እንደ ሀገር ሰፋፊ ስራዎችን ማሳካት እንደቻለ የጠቀሱት ዋና ስራ አስፈጻሚው አቶ ሙባረክ ጀምሮ መጨረስን መርሆ አድርጎ በርካታ የልማት ስራዎችን አከናውኗል ብለዋል። እንደ አብነት ይህን በመጠቃቀስ የምንወዳት ሀገራችን ኢትዮጵያ፣ የምንወዳት ከተማችን አዲስ አበባ እንዲሁም የምንወዳት ቂርቆስ በህዝቦቿ የጋራ ተሳትፎ ሀገራዊና ከተማዊ መሪዎቿን ከመረጠች እነሆ 2 ዓመት ተኩል ጉዞዋን አጠናቃ የቀጣዩን ምዕራፍ በላቀ ድል ለማሳካት ጉዞ ጀምራለች። ከለውጡ ማግስት ጀምሮ ፓርቲያችን ብልጽግና ታላላቅ ፕሮጀክቶችን ጀምሮ በፍጥነት በመጨረስ ለህዝቦች ጥቅም እያዋለ እንደሚገኝ በገሃድ የሚታወቅ ሀቅ ነው። ለአብነትም ተወሳስቦ የነበረውን የህዳሴ ግድብ የስኳር ልማት ፕሮጀክት ችግር በመፍታት ወደ ትክክለኛ ትራክ ለማስገባት ታላቅ ተጋድሎ ያደረገና ስኬታማ የዲፕሎማሲና የተግባር አፈጻጸም ያስመዘገበ የወንድማማቾች የመስቀል አደባባይ ቤተመንግስትና ዙሪያውን የእንጦጦ ፓርክን በቅርቡ የተመረቀው የሴቶች ተሃድሶና የክህሎት ማበልጸጊያ ተቋምን የአንድነት ፓርክን የጎርጎራ፣ ኮይሻ፣ ሀላላ፣ ጨበራ ጩርጩራ ፓርክን ጨምሮ በርካታ ሰው ተኮር ፕሮጀክቶችን በአጭር ጊዜ በመገንባትና ለህዝብ አገልግሎት በማዋል ልቦና ያላቸው ሀቀኛ ዜጎቻችን ሀገራችን እያስደመመች ያለችውን ውጤት እየመሰከሩ እንዲመጡ አስችሏል። አግላይነትና ጨፍላቂነትን በመጠየፍ ሁሉም በኩል እንዲታይ የሰራ ፓርቲ መሆኑን ያነሱት ዋና ስራ አስፈጻሚው በተግባር የተፈተነ ፈተናዎችንም በጥበብ ማለፍ የቻለና ውጤትንም በሚታይ መልኩ መግለጽ የቻለ ነው ብለዋል። ለዘመናት እግር ተወርች ቀይደው የያዙንን የስርዓት ስብራቶች በጥልቀት የለየና የተዛባውን ትርክትም ለማረም እየተጋ የሚገኝ አግላይነትና ጨፍላቂነትን በሀቀኛ ተሳትፎና አካታችነት እየተካ ያለ እጅግ ግዙፍ ሀገራዊ ፓርቲ ነው። ፓርቲያችን ብልጽግና ከፖለቲካ ስብራቶቻችን ለመሻገር ከተለመደው እና ወደኋላ ከጎተተን የነፃነትና እኩልነት የትግል አቅጣጫ በተጨማሪነት የሀቀኛ ወንድማማችነትና እህትማማችነት እሴት ግንባታን ማረጋገጥ ቅድሚያ ሊሰጠው የሚገባ ፍቱን መድኃኒት መሆኑን በጽኑ የሚያምንና እየተገበረው የሚገኝ ሀገር አቀፍ ፓርቲ ነው። ፓርቲያችን ብልጽግና በአንድ በኩል በተስፋና ስኬት፣ በሌላ በኩል ደግሞ በስጋትና ፈተና ውስጥ ተወልዶ በርካታ ስኬቶችን ያስቆጠረ ፓርቲ ነው። ብልጽግና የዘመናት የሀገራችን ህዝቦች ፍላጎትና ተስፋ እውን የሆነበት ሀገራዊ እምቅ አቅም ያለው ከሀገራችን ህዝቦች የለውጥ ፍላጎት ውስጥ የመነጨ ለሀገራችን ብሎም ለአፍሪካ ሀገራት ብልጽግና የሚተጋ ለዜጎች ጥቅምና ክብር የሚቆም ይህንንም በተግባር እያረጋገጠ ያለ ፓርቲ መሆኑን በሚገባ መረዳት ይጠበቅብናል። በጥቅሉ ፓርቲያችን ብልጽግና የአይቻልምን ተራራ በይቻላል ሜዳ የቀየረ ሩቅ አላሚ ፓርቲ ነው ብሎ መደምደም የሚቻልባቸው የጠራ ሀሳቦችና ተግባሮች ባለቤት የሆነ ሀገር አቀፍ ግዙፍ ፓርቲ ነው። ቅድሚያ ለሰው በማለት ፓርቲው ከሰው ለሰው በሚል መርህም በርካታ ስራዎችን እንደሰራ ያነሱት አቶ ሙባረክ በተለይም ለነዚህ ትኩረት ሰጥቶ 2 ዓመት ከመንፈቅ ደርሷል ብለዋል። ፓርቲያችን ብልጽግና በጥቅሉ ከሰው ለሰው በሰው ከሚለው ሰዋዊ የሞራል ከፍታ መነሻ የዕለት ጉርስ ለሌላቸው ዜጎቻችን የዕለት ጉርስ፣ መጠለያ ለተቸገሩ አረጋውያን፣ አካል ጉዳተኞች፣ ህሙማን፣ ለአቅመ ደካሞች፣ የሀገር ባለውለታዎች መጠለያ፣ በቀን አንድ ጊዜ መመገብ ላልቻሉ ዜጎቻችን በየምገባ ማዕከላቱ ልበቀና ባለሀብቶችን አስተባብሮ ባሰራቸው የምገባ ማዕከላት በየዕለቱ እየመገበ የሚገኝ በመዲናችን አዲስ አበባ ብቻ ከ780 ሺህ በላይ ተማሪዎችን
ትምህርት፣ ምግብና ዩኒፎርም እንዲሁም የትምህርት ግብዓቶችን በነፃ እያቀረበ ለነገው ትውልድ ግንባታ ታላቅ አሻራ በማሳረፍ ላይ የሚገኝ ፓርቲ እንደሆነ እንኳን ወዳጅም ጠላትም ተረድቷል። በየአደባባዩ በይፋ ምስክርነቱን እየሰጠ ይገኛል። የፓርቲው የአባላትና የደጋፊዎች ኮንፈረንስ ሲካሄድም ይህ ነው ዓላማው ብለዋል ዋና ስራ አስፈጻሚው። የዛሬው የአባላትና የደጋፊዎች ኮንፈረንስ ዋና ዓላማም ባለፉት 2 ዓመት ተኩል የተሰሩ ታላላቅ ስራዎችን እውቅና ለመስጠትና በማኒፌስቶአችን ላይ ባስቀመጥነው መሰረት ቃልን በተግባር በመቀየር ሁለንተናዊ ብልጽግና ለሕዝባችን ማምጣት እንችላለን በሚል የምንመክርበትና የቀጣይ የርብርብ አቅጣጫዎች የሚቀመጡበት የኮንፈረንስ መድረክ በመሆኑ ለመላው አባሎቻችንና ደጋፊዎቻችን እንዲሁም በየደረጃው ለምትገኙ የብልጽግና አመራሮች በድጋሚ ለዚህ ዕለት እንኳን በሰላም አደረሰን አደረሳችሁ። እንደ ፓርቲም መልካምና መሬት የነኩ ስራዎችን በሀገሪቱ ክፍልም በአዲስ አበባም ተመልክተናል ያሉት የኮንፈረንሱ ተሳታፊዎች ሌሎች ስራዎች ላይም ትኩረት ቢደረግ መልካም ነው ብለዋል። ገበታ ለሀገር፣ ገበታ ለሸገር፣ ገበታ ለትውልድ በሚል ርዕሶች ጠቅላይ ሚኒስትራችን ከመዲናችን አዲስ አበባ እስከ ደቡብ ክልል የተዘረጉ ትላልቅ ሜጋ የቱሪዝም መዳረሻ ስፍራዎች እነ ወንጪ፣ ጎርጎራ እሱ ትልቅ የሚያኮራ ስራ ነው። በተለይ በ2011 ዓ.ም ዓለም አቀፉ ወረርሽኝ ኮቪድ ሁሉን ሲያጠቃ በተለይም ቱሪዝሙን ነው በጣም ያሽመደመደው። ስለዚህ ከዛ አገግመን እንደወጣን በእርግጥ ወደ ጦርነት የገባ ነው። እሱም ሌላው ሳንካ ነበረ። ቱሪዝም ሰላም ይፈልጋል፣ ሰላምም ቱሪዝም ይፈልጋል። ስለዚህ በእነዚህ ሁለት ነገሮች የተደነቃቀፈው ቱሪዝማችን ዛሬ ተነቃቅቶ መስህብነቱን የኢኮኖሚ አምራችነቱን ተያይዞታል። ይሄ በደንብ በሁላችንም ዘንድ ቅቡል እንዲሆን ስለፈለግኩ ነው ማነሳው። እንደሚታወቀው መዲናችን አዲስ አበባ ደግሞ በዓለም አቀፍ ደረጃ ከሚታወቁት ከነ ኒውዮርክ፣ ዋሽንግተን እና ለንደን ቀጥሎ 4ኛዋ የዲፕሎማቲክ ከተማ ተብላ በዓለም መዝገብ ላይ ተመዝግባለች። ይሄ በእጅጉ ሊያኮራን ይገባል። እየተሰሩ ያሉት ሜጋ ፕሮጀክቶች፣ የቱሪዝም መስህቦች፣ መዳረሻዎች ከላይ ከእንጦጦ ፓርክ ጀምሮ እዚህ እኛ ክፍለ ከተማ መስቀል አደባባይ ድረስ የተገነቡት የቱሪዝም መስህቦች አማላይ፣ ሳቢ መዲናችን አዲስ አበባ እውነትም እንደ ስሟ አበባ እየሆነች እንዳለች ያየንበት ሁኔታ ነው። ወደዚህ ወደ ቂርቆስ ስንመለስ ቂርቆስ በርካታ እምቅ ሀብት ያላት ንዑስ ከተማ ትባል እንጂ አህጉር ነች። እኔ መረዳት እንደዛ ነው። ስለዚህ የትኩረት መስህብ ነች። ራሷ ትኩረት ትስባለች። በአመራር ብቃት ያለው አመራር፣ የነቃ ህብረተሰብ በውስጧ ሊገኝ ግድ ይላል። እስካሁን የተመራንበት አመራር አግባብ በጣም ተገቢና ይበል የሚያስብል ሊቀጥል የሚያስብል ሞራል የሚሰጥ የሚያነቃቃ የሚያበቃ ነው። አሁን በቅርቡ እየተካሄደ ያለው የኮሪደር ልማት ስራ ሁልጊዜ በሚዲያዎች እንከታተላለን። ትዝብቴን ደግሞ ላስቀምጥ፣ ቀጣይ ሊሻሻል ይገባል የምለው የመጀመሪያው አሁን ትልቁ ስጋት እና ቀስፎ የያዘን የሰላምና የደህንነት ጉዳይ ነው። የሰላምና የደህንነት ጉዳያችን ከዕለት ወደ ዕለት እየባሰና እየተስፋፋ እየተንሰራፋ ነው ያለውና ፓርቲያችን ብልጽግና በዚህ ላይ ልዩ ትኩረት አድርጎ እንዲሰራ በአጽንኦት ለማሳሰብ ወዳለው። ትናንት በሰማነው ዜና ብቻ ራሱ ወደ 50 ጸረ ሰላም ኃይሎች በመዲናችን አዲስ አበባ ውስጥ እኩይ ምግባራቸውን ሊፈጽሙ ሲሉ በጸጥታ ኃይሉ በቁጥጥር ስር እንደዋሉ ሰምተናል። ምነው እናቴ በእንቁላሉ ጊዜ በቀጣሽ ይኖሩ የሚለው ተረት እንዳይመጣ በእንጭጩ ብንቀጨው
ሳይርቅ በቅርቡ ሳይደርቅ በርጥቡ ይላሉ አሉ። ስለዚህ የጸረ ሰላም ኃይል የመዲናችንን የሰላም አየር ሳይበክል በአግባቡ ፓርቲያችን በየደረጃ ያለው የጸጥታ አካል አመራሮች እጅና ጓንት ከህዝብ ጋር ሆነን ይህን ጸረ ሰላም ኃይል እንድንለው የተለያየ ስትራቴጂ ስልትና እቅድ ተነድፎ በልዩ ሁኔታ ቢከወን የሚል ጥቆማም ሀሳብም ትዝብትም አለኝ። ስለተሰጠኝ ዕድል እጅግ አድርጌ አመሰግናለሁ። ጦርነት ውስጥ ነበረ፣ ተፈጥሮ አደጋ ውስጥ ነበረ፣ ማዕቀብ ውስጥ ነበረ። አስቸጋሪ ነገር ውስጥ ሆኖ ግን ኢኮኖሚውን እያሳደገ ያለ ፓርቲውን እንዲቀጥል ሀገር እጅግ በጣም በአራቱ ጋሮች ከፍተኛ ስብራት ውስጥ የነበረችን ሀገር እጅግ ወደ ላቀ ደረጃ ያደረሰ ፓርቲ ነው እና አጠቃላይ ከታች እስከ ላይ ያሉ አመራሮች ሳላደንቅ አቅም የሚጠይቅ ትዕግስት የሚጠይቅ ብልሃት የሚጠይቅ ስራ ስለነበረ እጅግ በጣም ልናመሰግነው እኛም ራሳችን ልናመሰግን ይገባል የሚል ነገር ነው። ከዛ ውጭ ፓርቲው በተሻለ መንገድ ደረጃ እንዲሄድ ቀጣይ እኛ ምን መስራት አለብን? ቀጣይ 2018 ላይ ምርጫ አለ። ሰው ምርጫ ከዚህ በፊት ስናደርገው እንደነበረው ለሆሳስ ምርጫ ወይ ደግሞ ዝም ብሎ ህዝብ እንዲመርጠን በግርግር የምናደርገው ሳይሆን ፕራክቲካሊ ህዝቡ አምኖበት ተቀብሎት አክሴፕት አድርጎት እንዲመርጠን በተግባር ላይ መሆን መቻል አለብን። ከአባል ጀምሮ ሰዳይ ፓርቲው ህዋስ አመራሩ አጠቃላይ አመራሩ ጋር ጎን ለጎን ሆነን መስራት መቻል አለብን የሚለው ነገር መውሰድ የሚያስችል ጉባኤ ነው። በተነሱ ሀሳቦች ላይም አመራሩ ምላሽ የሰጠ ሲሆን አቶ ሙባረክ ይህም ብለዋል። እንደ ድሮ አግሪካልቸር ሊድ ኢንዱስትሪያላይዜሽን ብቻ እንከተል ቢባል ይህ ችግር መሻገር አንችልም። ከሁሉም ዘርፍ ከማዕድኑ ማግኘት አለብን፣ ከቱሪዝሙ ማግኘት አለብን። ካልሆነ ይህን 120 ሚሊዮን ህዝብ ማስተዳደር ከባድ ነው የሚሆነው። እይታችን ብዝሃ ዘርፍ መሆን አለበት የሚባለው ለዛ እንደሆነና አሁን ቱሪዝሙ ትልቅ ስኬት እያመጣ ነው ያለው። እንደተባለው በየአካባቢ ያለው የሰላም ሁኔታ እየተረጋጋ ቢሄድ ትልቅ የኢኮኖሚ ምንጭ ሊሆን የሚችል ነው። ግን ቱሪዝሙን እንዴት ነው እየተዘረጋን ያለ ነው? ምን በላው ሳይኖረን ፓርክ ሚል ዘመቻ አለ። ልክ አሁን ኮሪደር ልማቱን ወንድሜ እንዳነሳው የሚከፈተው ዘመቻ አይነት አለ። ምን በላበትን ማዕድ ልንበላ የምንችልበትን እድል በአግባቡ ካለመረዳት የመነጨ ትልቅ የዶላር ምንጭ ነው ቱሪዝም። ትልቅ እሱ ተመልሶ ለኛ ዳቦ የሚሆን ነው። በተፈጥሮ የታደልነው ብዙ ነገር አለ። አየር ንብረቱ ሀገራችን በጣም ተመራጭ፣ በጣም ተወዳጅ ነች። ይሄን ወደ ገንዘብ እንቀይረው በቱሪዝሙ ነው። ስለዚህ ይሄ በራሱ ኑሮ ውድነቱን ለማረጋጋት አሁን ያለብንን የዶላር ድርቀት የሀርድ ከረንሲ ድርቀትን ለማስተካከል የሚረዳ ዘርፍ ነው። ትልቅ ምርታም እየተገኘበት እንዳለ መውሰድ ያስፈልጓል። በሁለተኛ ደረጃ የሚታየው ወጪ የሚገፋው የኮስት ፑሽ የምንለው የኢንፍሌሽን አይነት አለ። ፕሮዳክሽን ኮስቱም ሌበር ኮስቱም ሁሉም አይነት ኮስቶች ይጨምራሉ። ምክንያቱም ነዳጅ ሀገራችን ውስጥ የለም። የነዳጅ ዋጋን እኛ መወሰን እንችል። የነዳጅ ዋጋ በእንቁላል ዋጋ ላይ ኢፌክት ያመጣል። የነዳጅ ዋጋ በጨመረ ቁጥር ምንም ግንኙነት የሌላት የምትመስለን የእንቁላል ዋጋ ትጨምራለች። ስለዚህ ነዳጅ በእኛ እጅ የለም። በተቻለ መጠን መንግስት የነዳጅ ፍላጎታችንን የሚቀንሱ የፖሊሲ ማሻሻያዎች፣ ኤሌክትሪክ መኪናዎች መግባት አለባቸው። የሀገር ውስጥ ምርቶች መበረታት አለባቸው። ፖሊሲ ማሻሻያ በከፍተኛ ሁኔታ መንግስት እያደረገ ነው። ይሄ ነው ኢንፍሌሽኑን በተወሰነ ደረጃ የሀገር ውስጥ ምርቶች አሁን ምንድን ነው በቅርብ የወጣው ማሻሻያ የሀገር ውስጥ ምርቶች ኢንዱስትሪ ሚኒስቴር አፕሩቭ ካላደረገ በስተቀር በዚህ ፕሮዳክት ተብሎ በሀገር ውስጥ ምርት ነው መሟላት ያለበት የሚል የፖሊሲ ማሻሻያ ተደርጓል። ይሄ ትልቅ ምርት አለ ለአምራቾች፣ ለሀገር ውስጥ አምራቾች ትልቅ ምርት አለ። ይሄ በራሱ የሚቀይረው ነገር አለ። ምርታማነትን ማሳደግ ነው መፍትሄው። ብዙ እንትን ላይ ያነሳዋለሁ። ቲማቲምን የተለየ ነገር ሰርተን ነው አሁን 20 ብር 15 ብር የገባችው። ስለተቆጣጠረ ነው ምርት ስለጨመረ ነው። ለምርታማነት መጨመር የሁላችንም ተሳትፎ የማይተካ ሚና አለው ያሉት አቶ ሙባረክ በተለይም የአገልግሎት ዘርፉ ቀልጣፋ መሆን ለሁሉም መሰረት ነው ብለዋል። ምርት የሚባለው የከተማ ግብርና ብቻ አይደለም። አገልግሎት የምንሰጥ ሰዎች የአገልግሎት ምርታማነታችንን እናሳድግ። ቶሎ ፈጣን ምላሽ እንስጥ። ሰው አይንገላታ። አምራች የሆነ ነጋዴም ባለሀብት ቶሎ ምላሽ አግኝቶ ይሂድ። ምርታማነቱን እየጨመርነት ያለ ነው ማለት ነው። ስለዚህ በተሰማራንበት መስክ የስራ ባህላችንን ቀይረን ምርታማነትን ካሻሻልን በትክክልም የዋጋ ንረቱን ቢያንስ መግራት ይቻላል።
መቆጣጠር ባይቻልም መምራት ይቻላል የሚለውን መውሰድ ያስፈልጋል። ሌላኛው የአዲስ አበባ የብልጽግና ተምሳሌት ቂርቆስን የአዲስ ፈርጥ ወይ ደግሞ የአዲስ አበባ የብልጽግና ተምሳሌት የማድረግ ሞቶ ይዘን ነው ይሄን ዓመት እየሰራን ያለ ነው። ይሄ በብዙ ሊተነተን ይችላል። በኢኮኖሚ መስክ ምንድን ነው የምንሰራው፣ በማህበራዊ መስክ ምን ስንሰራ ነው ቂርቆስን የአዲስ ፈርጥ እናደርጋት የሚል የተተነተነ እቅድ አለው። ከተማውም የብልጽግና ተምሳሌት አዲስ አበባን ለማድረግ የሚሰራው እንደ ፓርቲ ሰላም ላይ ትኩረት ሰጥተን መስራት ከጀመርን ቆይተናል። ያንን ሰላም ለማደፍረስና ሀገሪቱ እንዳትረጋጋ የሚፈልጉ ጽንፈኞች ሰላሙን ለማደፍረስ ብዙ ይሰራሉ። ነገር ግን በህዝቡና በጸጥታ ኃይሉ እየተመከተ ነው። ያ ሲሆን ግን ሰላም ከራስ የሚጀምር በመሆኑ ሁሉም ለዛ ተግባር መትጋት ይኖርበታል ያሉት ደግሞ የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አደፍርስ ኮራ ናቸው። ሰላም ግን አንደኛው ከአመለካከት ጋር መያዝ አለብን። ሰላም ከራስ ነው የሚጀምረው፣ ከራሳችን ማለት ነው። እኔ ከቤቴ ሰላም ካለኝ ራሴ ውስጤ ሰላም ከሆነ አካባቢ፣ ጎረቤቴ፣ ልጆቼ ሁሉ ሰላምን እያወሰን እንሄዳለን ማለት ነው። ስለዚህ ይህንን ነገር በሚዛኑ ማየት መቻል አለብን። በሚዛኑ ኦፍኮርስ አለ ሰላምን የሚያውቅ እንዳንራመድ በአስተሳሰብ ደረጃ የቆለፈ በተግባር የሚታዩ አሉ። ነገር ግን ያንን ነገር የምንጋፈጠው ወደፊት የምንሄደው በአስተሳሰብ ደረጃ ሰላምን ማምጣት ያለብኝ ብሎ ከመንግስት ጋር ሁሉም ማየት ከተሰለፈ ከርብ ማድረግ ይቻላል ማለት ነው። ስለዚህ እዚያ አካባቢ ያለውን ነገር ማስተካከል አለብን። ሁለቱም ኃይል ሸኔም ሆነ በአማራ ክልል የሚንቀሳቀሰው ጽንፈኛው ኃይል ሁለቱም የልዩነት ትርክት የወለዷቸው ናቸው። ሁለቱም በሰፈር ፖለቲካ እኔ ብቻ ብለው ስለሚያቀነቅኑ ኢትዮጵያን የማሳነስ ስራ ነው እየሰሩ ያሉት። ይሄ ደግሞ ህዝቡ ከነሱ የመነጠል ነው። የሚገቡት ዋሻቸው ብሔር ነው፣ ዋሻቸው ማንነት ነው ማለት ነው። ስለዚህ ያንን ዋሻ ማስተካከል አለብን፣ ማረም አለብን ማለት ነው። አረም ውስጥ ይገባሉ፣ ያንን ዋሻ ማጽዳት ነው ያለብን። ያ ዋሻ የሚጸዳው ደግሞ ካስተሳሰብ ነው ማለት ነው። ጥጋችን፣ ከፍታችን፣ ልካችን ኢትዮጵያ ነች ብለን በኢትዮጵያው ማዕቀፍ ውስጥ ሁሉም ሰው መንቀሳቀስ ያለበት፣ ማንነቱን ቋንቋውን ሁሉም ማክበር አለበት፣ ኢንተርቴን ማድረግ አለበት። ቀደም ሰነዱ ላይ እንደቀረበው ሁሉም ኢትዮጵያዊ ማንም ታናሽ የለም፣ ማንም ታላቅ የለም፣ ባህሉን ቋንቋው አንዱ ካነሰን ጎላለን ብለን ተነስተን ያንን ግን ሌላ የግሉን ፍላጎት መጠቀሚያ ሲያደርገው ደግሞ ኖ ማለት አለብን ማለት ነው። የጽንፈኛውን ኃይል ባይናገርም የሚደግፋል፣ የሸኔን ሀሳብ ባይናገርም በአስተሳሰብ ይደግፋል። ስለዚህ አስተሳሰብ መጀመሪያ መስተካከል አለበት። ሌላው ቀላል ነው፣ ዋሻው መጀመሪያ መስተካከል አለበት ብሎ ነው ፓርቲው የሚያስበው። ይህን ብዬ ግን ቤዚካሊ እነዚህ ኃይሎች መስተካከል መታረም አለባቸው። አስፈላጊውን ነገር ተጠቅሞ ስርዓት ሊበጅ ይገባል የተባለው ነገር በጣም ቤዚክ ሀሳብ ነው። ትክክለኛ ጥያቄ ነው ብዬ ነው የማስበው። ከፓርቲው ፕሬዝዳንት እስከ አባልና ደጋፊው የማህበረሰብ ክፍል በፓርቲው ውስጥ እኩል ሚና አላቸው ያሉት የክፍለ ከተማው ምክትል ዋና ስራ አስፈጻሚ አቶ ፍታለው ከፍ ያለው ናቸው። ያንን በመገንዘብም በቀጣይ ለሚተገበሩትም አሁንም በመተግበር ላይ ባሉ የልማትና የፖለቲካ ስራ እንዲሁም ኢኮኖሚውን ለማነቃቃት በሚተገበሩ እንቅስቃሴዎች ተሳታፊ መሆን ይገባል ብለዋል። ፓርቲው መንግስት መምራት ከጀመረበት ጊዜ ጀምሮ በርካታ ስራዎችን አከናውኗል። ይህን ስራ ከሀገር ውስጥ ባሻገርም የአፍሪካ መሪዎችም የመሰከሩለት ነውም ሲሉ አቶ ፍታለው ተናግረዋል። አጀንዳ፣ ተግባር መከፋፈል በፓርቲያችን ውስጥ የፓርቲያችን ፕሬዝዳንት ጀምሮ እስከ ታች እስከ ጥበቃ ያለው የፓርቲያችን አባላት በፓርቲ ሚና ውስጥ እኩል ሚና አላቸው። ለፓርቲ ግንባታ ውስጥ ትልቅ ሚና አላቸው። ስለዚህ በጋራ የሚሰሩ ተግባሮች ምን ያክል ለፓርቲያችን ብዙ እውቀት ሊያስገኝ እንደሚችል ማየት ተገቢ ነው። ከዚህ አኳያ ፓርቲያችን ባለፈው ምርጫ ላይ ቃል የገባቸውን ተግባሮች በግማሽ የምርጫ ዘመን ውስጥ ምን ያክሉን ነው የሰራኋቸው? ምንድን ነው የቀሩን? ለምንድን ነው የቀሩን ብሎ አሰስ ባደረገው መሰረት ቅድም የቀረቡት መነሻዎች እንዳለ ሆኖ እናንተም ቅድም ታሳቸው የነበሩት ሳንካዎች አሉ። እነዚህን ሳንካዎች ግን በግማሽ ዘመን ምርጫ ውስጥ አልፎ እዚህ ደረጃ የደረሰ ፓርቲ ነው። ይህ ፓርቲ በቀጣይ ቀሪ ዘመኖቻችን ላይ ምንድን ነው መስራት ያለብን ብሎ ከፓርቲው ጋር መመካከር፣ የጋራ ሀሳብ ይዞ የጋራ አቋም ይዞ መሄድ ነው። ከዚያ አኳያ ትልቁ ተግባራችን የፓርቲያችን የቃል የገባውን መፈጸም መቻል ነው።
ይሄ አይደለም ፓርቲው አይደለም የሀገራችን ህዝብ የአፍሪካና የዓለም ህዝብ የመሰከረለት ነው። የዓለም መንግስታት የአፍሪካ መንግስታት እየጎበኙ ያሉበት ነው በተጨባጭ። ይህ ፓርቲ ጥላሸት ለመቀባት የሚችለው ርቀት ደግሞ የማስተካከል ኃላፊነት የማን ነው ብሎ ራስ መሰረት ያስፈልጋል። ከዚያ አኳያ የሚሰሩ ስራዎቻችን አፕዴት ያደረጉ እያሳዩ መሄድ ያስፈልጋል። ቃል የገባናቸውን ነገር መፈጸም ያስፈልጋል። ቃል የገባናቸውን ስንፈጽም የሁላችን ድርሻ መኖር አለበት ማለት ነው። የማያገባው የብልጽግና ፓርቲ የለም። ቅድም እንዳልኩት ከፓርቲያችን ፕሬዝዳንት እስከ ጠበቃ ያለው የፓርቲያችን አባላት በሙሉ አስተዋጽኦ ማለት ነው።